የሚረዳንና የሚዋጋልን መቼ ነው የሚለውን ነው እንግዲህ አብረን የምናየው ያየንም ያለነው መቼ ነው የሚረዳን ደግሞስ መቼ ነው የሚዋጋልን። ባለፈው ሳምንት አካዝ የነገሰበት ዘመን እንደነበረና ንጉሱ አካዝ በይሁዳ ላይ ከተነሱ 21 ነገስታቶች እጅግ በጣም ክፉ አመፀኛ እንደሱ አይነት ንጉስ ታይቶ በይሁዳ ላይ አይታወቅም። እናም ያደረጋቸውን ክፉ ነገሮችን ስንመለከት ነበር ባለፈው። ዛሬ ደግሞ ያንን ተመልክቶ ሕዝቅያስ ምን አደረገ የሚለውን አብረን የምናይበት ይሆናል። ምዕራፍ 28 ላይ ንጉሱ አካዝ ያጠፋቸው ጥፋቶች በቃል የሚዘረዘር ብቻ አይደለም፣ እጅግ በጣም ዘግናኝ ናቸው። ከሱ አልፎ ይሁዳን የበደለ ይሁዳንም አብሮ ያስጨነቀ እንዲሁም ደግሞ የእግዚአብሔርን ቤት የቆለፈ የእግዚአብሔርን የማምለኪያ ማቴሪያሎች የሰባበረ የእግዚአብሔርን ቤት ያቆሸሸ ርኩስ ነገሮችን ወደ እግዚአብሔር ቤት ያስገባ ሆን ብሎ በዓላማ እግዚአብሔርን የበደለ ሰው እንደነበረና ጣዖታቶችን በዓላማ ያመልክ እንደነበረ በዚህም የተነሳ የእግዚአብሔር ሕልውናና ፕሬዘንስ ከህዝቡ ላይ እንዴት እንደተወገደ ስንመለከት ነበር። እና ልጁ አካዝ ማነው ሕዝቅያስ ወደ ንግስና ሲመጣ ከመምጣቱ በፊት አባቱ አካዝ ለሕዝቅያስ የሰጠው መልካም ውርስ አልነበረም። የተቆለፈ የእግዚአብሔር መቅደስ፣ የተሰባበሩ የእግዚአብሔር ዕቃዎች፣ እርኩስና የአሕዛብ ጣዖታቶች ወደ መቅደስ የገቡበት የእግዚአብሔር ፕሬዘንስና የእግዚአብሔር መገኘት ከይሁዳ ላይ የተነሳበት የእግዚአብሔር ቁጣ ወደ ይሁዳ የመጣበት ምርኮ በምርኮ እስራኤል ሆና ወይ ደግሞ ይሁዳ የተማረከችበትና እግዚአብሔር በጣም እጅግ ያዘነበት ሌዋውያኖች የተበታተኑበት ካህናቶች የተበታተኑበት አይነት ዘመን አድርጎ ነው ወደ ሕዝቅያስ የመጣው። መሞቱ አይቀርም ሰው ነው፣ ስለዚህ ሞቷል። ሲሞት አካዝ በፈንታው ልጁ ሕዝቅያስ ወደ ንግስና መጣ። ወደ ንግስና ሲመጣ ቀጥታ ምን አደረገ የሚለውን አብረን ዛሬ የምናየው ይሆናል። ቀጥታ አብረን ዛሬ የምናየው ምንድነው? ሕዝቅያስ መጥቶ ምን አደረገ? የአባቱን የክፉን የወንጀለኛውን የአመፀኛውን የአካዝን መንገድ ተከተለ ወይስ ደግሞ የመልካሙን የደጉን የጥሩን የዳዊትን መንገድ ተከተለ የሚለውን አብረን እንመለከታለን። እንደዚህ ይላል ቁጥር 1 ምዕራፍ 29 ሁለተኛ ዜና። ሕዝቅያስ በነገሰ ጊዜ እድሜው 25 ዓመት ነበር። በኢየሩሳሌም ተቀምጦ 29 ዓመት ገዛ። እናቱ የዘካርያስ ልጅ ስትሆን ስሟ አብያ ይባል ነበር። እቺ ሴት የሕዝቅያስ እናት ነች። ሲነግስ 25ኛ ዓመቱ ነው። በአጠቃላይ የነገሰው 29 ዓመት ነው። በዚህ በ29 ዓመት ውስጥ የተፈጠሩትን ነገሮች እናያለን። ካስታወሳችሁ በቀጣይ ምዕራፍ ላይ የምናየው ይሆናል፣ ፓርት ላይ የምናየው ይሆናል። 14 ዓመት ከነገሰ በኋላ ወዲያውኑ እግዚአብሔር ኢሳያስን ላከለትና ትዝ ካላችሁ ኢሳያስ መጽሐፍ ላይ የምታገኙት ይሄንን የትንቢተ ኢሳያስ መጽሐፍ ምዕራፍ 32 ጀምሮ የሕዝቅያስ ታሪክ ነው የሚቀጥለውና እግዚአብሔር ሊወስድ ይፈልጋልና ቤትህን አስተካከል ብሎ ሲነግረው ሕዝቅያስም በእግዚአብሔር ፊት ይጸልያል እድሜ እንዲጨምርለት። ስለዚህ እግዚአብሔር ተጨማሪ 15 ዓመትን ጨምሬልሃለሁ ብሎት እንደገና እንዳስቀጥለው እናያለን። 14 ዓመት ከነገሰ በኋላ ተጨማሪ 15 ዓመት ጨምሮለት በአጠቃላይ 29 ዓመት ላይ ነገሰው። የተጨመረለት የሕዝቅያስ እድሜና ለሕዝቅያስ እድሜ ከመጨመሩ በፊት የነበሩትን ሁኔታዎች ስታዩ በጣም የተለያዩ ናቸው። ልክ በነገሰው በመጀመሪያው ዓመት ከ25 ዓመት ጀምሮ የመጀመሪያዎቹ 14 ዓመታቶች ለሕዝቅያስ ለእስራኤል ለይሁዳ ለኢየሩሳሌምና ለሕዝቦቿ በጣም 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 የሚያስደስት የሚገርም የተሐድሶ ጊዜ ነው። ለይሁዳ የተሐድሶ ሪስቶሬሽን እንዲሁም ደግሞ እግዚአብሔርን ፕሬዘንስ ያመጣ እግዚአብሔርን ያከበረው 14 ዓመቱ ነበር። ልክ በ14ኛው ዓመት የንግስና ዘመኑ ላይ ግን አንድ ነገር ሆነ። ሕዝቅያስ ለሞት እስኪደርስ ድረስ ታመመ። በሚታመምበት ሰዓት ላይ ያው የእግዚአብሔር ሰዎች ይጸልዩ የለ። ስለዚህ ኢሳያስ እንዲጸልይለት ሲነግረው ኢሳያስ ግን መጥቶ ምንድን ነበር የነገረው? ትሞታለህ፣ አትድንም። ስለዚህም ቤትን አስተካክል፣ በአንተ ቦታ የሚነግሰውንም ሰው አስተካክል፣ ንስሐ ግባ፣ ህይወትንም ከእግዚአብሔር ጋር አስተካክል፣ በቃ ይወስዳል፣ ትሞታለህ 14 ዓመት ከነገሰ በኋላ ብሎት ሲለው ያው በእግዚአብሔር ፊት ጸለየ። ያደረኳቸውን በእነኚህ 14 ዓመታቶች ያደረኳቸውን መልካም ነገሮች የሰራኋቸውን ደግ ነገሮች ቁጠራቸው ጌታዬ እድሜ ጨምርልኝ ብሎ ሲጸልይ እግዚአብሔር እንደገና መልሶ ኢሳያስ ልኮት እድሜ ጨምሬልሃለሁ 15 ዓመት ቀጥ ብሎት አስቀጥሎታል። ይሄ የቀሩት 15 ዓመታቶች ግን እንደ መጀመሪያው 14 ዓመት ለይሁዳም ለሕዝቅያስም መልካም አልነበሩ። እግዚአብሔር ፈወሰው፣ ወደ ንግስናው ተመለሰ። ከህመሙ ከተፈወሰ በኋላ ቀጣይ የነገሰው 15 ዓመት ነው።
ወዲያውኑ ግን እንደምታውቁት የተለያዩ ንጉስ ስለሆነ በንጉስ ደረጃ ነው እንግዲህ ጉብኝት የሚደረገው። ነገስታቶች ወደሱ እየመጡ እንኳን እግዚአብሔር ማረህ እንኳን ፈወሰ እያሉ እጅ መንሻም ያመጡለት ነበርና በዛ ሰዓት ላይ የይሁዳ ማነው የባቢሎን ነገስታቶች እጅ መንሻ ላኩለት፣ ሰዎችም ላኩለትና እንኳን እግዚአብሔር ማረህ እና ልንጠይቅና ደስታችን ልንገልጥ ነው የመጣነው ብለው ሲሉት እሱም እነሱን ደስታቸውን ተቀብሎ ከዛም በኋላ ወደ ቤተ መቅደሱ ወደ ቤተ መንግስቱ አስገብቶ ብዙ ነገሮች እንዳስጎበኛቸውና እንዳሳያቸው ማየት የሌለባቸውን ነገሮች እንዳሳያቸው ያው ታውቁታላችሁ ታሪኩን የኢሳይያስ መጽሐፍ ላይ። ወዲያውኑ ተመልሶ እንደገና ኢሳይያስ መጣና ይህን ማድረግ አልነበረብህም፣ አጥፍተሃል፣ ማሳየት የሌለብህ አካል ማሳየት የሌለብህን ነገሮች አሳይተሃልና እንግዲያውስ ባሳየኸው መሰረት ያሳያቸውን የእግዚአብሔርንና የመንግስቱንም መልካም ነገሮች ሁሉ ይማርኩና ይወስዱ አንተንም ይወጉ ዘንድ እንግዲህ ፕሮግራም እያደረጉ ነው፣ ራስን አዘጋጅ አለው። እዛን ሰዓት ላይ ምን አለው ሕዝቅያስ? በእኔ ዘመን ሰላም ይሁን እንጂ በእኔ ዘመን ጥሩ ጊዜ ይሁን እንጂ በልጆቼ ዘመን ቀጣይ እኔ ከሞትኩ በኋላ ለሚመጣው ነገር ሁሉ ጣጣ የለውም፣ ብቻ ነው ዋናው እኔ በእኔ ዘመን ሰላም ይሁን ብሎት መለሰ። መመለስ የማይገባው እድሜ ከተጨመረለት በኋላ ያበላሻቸው ነገሮች ሕዝቅያስ በጣም ብዙ ነበሩ። ከዛም በኋላ ብዙ አልቆየም፣ ባቢሎን መጣ፣ ብዙ ነገሮች አደረጉ፣ ክፉ ነገሮች እንደገና እየሆኑ መጡ። አጨራረሳቸው ከማያምሩ ሰዎች መካከል አንዱ አጀማመሩ እጅግ የሚያምር ሕዝቅያስ ነው። ሁልጊዜ እንደምላችሁ አጀማመሩ ማጨራረሱም የሚያምር አንድ ሰው ብቻ ነው፣ እሱም ንጉስ ዳዊት ይባላል። ይሄን የመሰለ ምርጥ አነሳሽ የተነሳ እንደውም ጸሐፊው ሲጽፍለት ከእርሱ በፊትም ከእርሱ በኋላ እንደ ሕዝቅያስ አይነት ንጉስ አልተገኘም የተባለለት ንጉስ ነበር። ግን ምን ይደረጋል፣ ፍጻሜውን ማሳመር ሲገባው አላደረገም። እሱንም አብረን ምክንያቱም እንደሆነ አብረን የምናየው ይሆናል ማለት ነው። እና ብዙ ሰዎች በተጨመረላቸው እድሜ እግዚአብሔር ሞትን ሰብሮላቸው አለቀ አበቃ የተባለው ነገር ቀጥሎላቸው እግዚአብሔር ዘመን ሲሰጣቸው በተጨመረላቸው እድሜ ሰዎች እግዚአብሔርን ያከብሩ ይሆን? ለእግዚአብሔር ይኖሩ ይሆን? ወይስ በተጨመረላቸው እድሜ እንደገና እግዚአብሔርን ይበድሉበት፣ ያሳዝኑበት፣ ለራሳቸው ይኖሩበት ይሆን? ይሄንንም ራሳችን እየጠየቅን የምንሄድበት ነው። ሕዝቅያስ ሲነግስ 25 ዓመቱ ነበር ማለት ነው። ቁጥር 2 ላይ አባቱ ዳዊት እንዳደረገ ሁሉ እርሱም በእግዚአብሔር ፊት መልካም ነገርን አደረገ ይላል። አሁን ሁለት ሰዎች አጠገቡ አሉ። የመጀመሪያው የስጋ አባቱ ነው፣ እሱም አካዝ ይባላል። የስጋ አባቱ አካዝ ያደረጋቸው ነገሮች ሁሉ እጅግ በጣም ክፉና አመጽ የተሞላባቸው ነገሮች እንደነበሩ አይተናል። አባቱ አካዝ ያደረጋቸው ነገሮች ሁሉ ማድረግ ይችላል፣ መድገም ይችላል። እንደ አባቱ ክፉ ነገር ለማድረግ ዘመን መጥቶለታል። አሁን በአባቱ ዘመን የነበረውን ዘመን እግዚአብሔር ለልጁ ለሕዝቅያስ ሰጥቶታል። እድሜ ተሰጠው፣ ዘመን ተሰጠው፣ ጊዜ ተሰጠው፣ ንግስና ተሰጠው። የሚመራው ህዝብና አባቱ ዳዊት ያስተዳደረው የነበረውን መንግስት ለሱ ሰጠው። እንደገና እግዚአብሔር አምላክ ሰጠው። ሲሰጠው አሁን እጁ ላይ ነው። ወይ እንደ አባቱ አካዝ ክፉ ማድረግ፣ ወይ ደግሞ እንደ መንፈሳዊ አባቱ እንደ ዳዊት መልካም ማድረግ። ምርጫው የሱ ነው። ሁለቱን ማድረግ ይችላል። አባቶቹም አድርገዋል፣ ያውቃል። 25 ዓመት ሙሉ እስኪነግስ ድረስ የአባቱን የአካዝን ክፋት፣ አመጽ፣ አመፀኝነት፣ የእግዚአብሔርን መቅደስ መቆለፍ፣ የእግዚአብሔርን ህይወት እግዚአብሔርን ማሳዘን እና እንደዚህ አይነት የመሳሰሉ ነገሮችን አድርጎ እንደቀጠለ ያውቃል። ያንኑ እሱ መድገም ይችላል። በአባቱ አመጽ መሄድ ይችላል። ምክንያቱም በአባቶቻቸው አመጽ የቀጠሉ ነገስታቶች ስለነበሩ ማለት ነው። ይሄ ሰው ግን ቆም ባልና ምን አለ? የአባቱን የአካዝን ህይወትና አገልግሎት፣ ኑሮ፣ ክፋት፣ አመጽ ሳይሆን የመንፈሳዊ አባቴን የመጀመሪያውን የዳዊትን መንገድ እከተላለሁ አለ። በንጉስ ዳዊትና በሕዝቅያስ መካከል 14 ነገስታቶች አሉ። ሕዝቅያስ 15ኛው ንጉስ ነው። ንጉስ ዳዊት ደግሞ በይሁዳ ላይ የመጀመሪያው ንጉስ ነው እንደምታውቁት። ስለዚህም የመጀመሪያው ንጉስና 15ኛው ንጉስ መካከል 14 ነገስታቶች አሉ። 14ቱንም ስኪፕ አድርጎ ነው ወደ ንጉስ ዳዊት የመጣው። የመጀመሪያውን ለእስራኤል ወይ ደግሞ ለይሁዳ ምሳሌ ሊሆን የሚችለው ዳዊት ብቻ ስለሆነ የዳዊትን መንገድ የተከተለ ብቸኛው አንደኛው ንጉስ ሕዝቅያስ ነው። ስለዚህ ክፉ ማድረግ እየቻለ ሳያደርግ መልካም ነገሮችን ማድረግ ጀመረ። ልክ እንደ አባቱ ዳዊት መልካም ነገሮችን ማድረግ ጀመረ፣ ወይ ደግሞ መልካም ነገርን አደረገ ይላል። ምንድነው አባቱ ያደረገው? ዳዊት ያደረገው ምንድነው? ዳዊት በዘመኑ አንድም ቀን ከእግዚአብሔር ውጪ ሌሎችን የአሕዛብ አማልክቶች አምልኮ አያውቅም። ብቸኛው ንጉስ ነው። የትኛውም የእስራኤል ንጉስ ከንጉስ ዳዊት በስተቀር የአሕዛብን አማልክት ወይ የአስታሮትን ወይ ደግሞ በአሊምን ወይ ደግሞ ሌሎች የአሕዛብ አማልክቶችን ያላመለከ ንጉስ የለም። ስለዚህ ብቸኛው አንደኛው ንጉስ ዳዊት ብቻ ነው።
ሌላኛው መልካም ያደረገው ዳዊት ምንድነው ሲባል እግዚአብሔርን የሚፈልግና የሚጠማ ንጉስ ነበር። ሁለተኛው ሌላኛው ጥቅሙ ማለት ነው። ንጉስ ዳዊት ብቸኛው እግዚአብሔርን እጅግ የሚጠማ የሚፈልግ የሚራብ እግዚአብሔርንም በጣም አድርጎ የሚፈልግ ንጉስ ነበር። ስለዚህ አባቱ ዳዊት እንዳደረገው ማድረግ ጀመረ። ምንድነው እሱ ያደረገው? የመጀመሪያው ጣዖታትን ላለማምለክ ወሰነ። ሁለተኛው በፍጹም ልቡ እግዚአብሔርን ለመፈለግም ወሰነ። ስለዚህም አባቱ እንዳደረገው እግዚአብሔርን መፈለግ ጀመረ። ንጉስ ሕዝቅያስ ማለት ነው። ከዚህ ነው የጀመረው። ወንድሞቼ ይቻላል። በእኛም ዘመን ይቻላል። ባጠገባችን ያሉ ዙሪያችን ያሉ ሰዎችን በሚዲያም የምናያቸውን ሰዎችንም እድሜና ዘመን ሲሰጠን አገልግሎት ሲሰጠን ያንን ተጠቅሞ ወይ ክፉ ነገር ማድረግ ይቻላል ወይ ደግሞ መልካም ማድረግ ይቻላል። አገልጋይ ነኝ፣ ህዝብ አለ፣ በሚዲያም ይሁን በአካል እንዲሁም ደግሞ እድሉ አለን፣ ስሙ አለን፣ ሹመቱ አለን። በዚህ ዘመን እግዚአብሔር አምላክ እንድናገለግል ዘመን ሰጥቶን አገልጋይ አድርጎ አስቀምጦናል። በዚህ ሰዓት ክፉ ነገር ማድረግም ይቻላል። ይሄንን እድል በመጠቀም የሚዲያን ሽፋን የአገልግሎትን የተሰሚነትን በመጠቀም አገልግሎትን ለትርፍ ማድረግ፣ ለስም ለዝና ማድረግ፣ ለገንዘብ ማድረግ፣ ለሌሎችም ነገሮች ማድረግ ይቻላል። ብዙዎች እንዳደረጉት በእኛ ዘመን አካዝም አለ፣ ዳዊትም አለ። ሁለቱም ሰዎች አሉ። እንደ አካዝ አይነት ሰዎች በእኛም ዘመን አሉ። ስለዚህም እንደነሱም ለመሸቀጫ ለመነገጃ የእግዚአብሔርን ነገር ተጠቅመን ለምድራዊ ነገሮቻችን ማድረግም እንችላለን። ደግሞም ልክ እንደ ዳዊት በአግባብ የተሰጠንን አገልግሎት እግዚአብሔርን ለማገልገል ሰዎችን ለመጥቀም ማድረግም ይቻላል። እጃችን ላይ ሁለቱም አለ። ስለዚህ ብዙ ሰዎች ብታዩአቸው አጠገባችንም ያሉ ሚዲያ ላይ ያሉ ሰዎች ካያቸዋቸው እድሉ አላቸው። ብዙዎቹ እንደ አካዝ ተጠቅመውበታል። እግዚአብሔርንም ቤተክርስቲያንንም አሰደበውበታል። የእግዚአብሔርንም ነገር አውርደውበታል። በሚዲያ እግዚአብሔር እንዲሰደብም አድርገውበት ኑሮአቸው ኖረውበታል። ደግሞ በተመሳሳይ ብዙዎቹም እንደ አባቶቻቸው ልክ እንደ ዳዊት ለእግዚአብሔር ክብር የተሰጣቸውን ቅባት ሳይነግዱበት ሳይሸጡት እንዲሁም ደግሞ የተሰጣቸውን ዘመን መሰናከያ ሳይሆኑበት ተርበው ሊሆኑ ይችላል፣ ተጠምተው ተገፍተው ተሰድበው ብዙ ፎሎወር ሳያገኙም ሊሆኑ ይችላል፣ ለእግዚአብሔር ኖረውበታል። ስለዚህ ይቻላል። እድል ሲሰጠን ይቻላል ማለት ነው። እጃችን ላይ ነው ሁለቱም ያለው። የትኛው ነው? ተሰጥቷቸዋል። ብዙዎቹ አድርገውታል። እንደ አካዝ መንገድ ይሄዱም አሉ፣ እንደ ዳዊት መንገድ ይሄዱ ሰዎችም አሉ። እኛ ግን በዳዊት መንገድ ከሄዱ ለመሄድ ቆርጠናል። ሃሌሉያ። ቀጥሎ እንደዚህ ነው የሚለው ቁጥር 3 ላይ በዘመነ መንግስቱ በመጀመሪያው ዓመት በመጀመሪያው ወር የእግዚአብሔርን ቤተ መቅደስ በሮች ከፈተ ይለናል። ከፈተ። አሁን ሕዝቅያስ እጁ ላይ ነው የመጣው። አባቱ አካዝ በይሁዳ ከተነሱ 21 ነገስታቶች ብቸኛው ያልተደገመ አመፀኛ ንጉስና ክፉ ነው። ልጆቹን ለአሕዛብ አማልክቶች አርዶ መስዋዕት አድርጎ ያቀረበ ብቸኛው ንጉስ ነው፣ ከይሁዳ መካከል ማለት ነው። ያደረጉት ይሄንን የእስራኤል ነገስታቶች ነበሩ። በይሁዳ ያደረገው ሰው ይሄ ነው። የእግዚአብሔርን መቅደስ ዘግቶ በውስጡም ጣዖታቶችን አስቀምጦ በየአደባባዩ ላይ ጣዖታቶችን አምልኩ ብሎ ህዝቦችን ወደ ጣዖት አምልኮ የመራ ብቸኛ የይሁዳ ንጉስ ነው። ካህናቶችን ሌዋውያኖችን የበታተነ ደግሞም እንደዚሁ ብቸኛ ንጉስ ነው። ሕዝቅያስ ያደረጋቸው ነገሮች ሁሉ የአባቱን ተቃራኒ እንደሆነ አብረን ያለን። ምንድነው ያደረገው? አባቱ መጣና ቤተ መቅደስ ውስጥ ያሉትን የእግዚአብሔርን የማምለኪያ ዕቃዎች ሁሉ ሰባበራቸው፣ እንዳይመለክባቸው ማለት ነው። ሲቀጥል ደግሞ እንደገና በእግዚአብሔር ቤት አመጣና ጣዖታቶችን አስቀመጠበት። ከዛ ደግሞ ሰዎች ገብተው እንኳን እንዳያመልኩ አሁንም ቆለፈው። አምልኮ የለም አገልግሎት የለም ብሎ ቆልፎት ተቆልፏል። ቤቱ ሁሉ ተበላሽቷል። ይሄን ባለፈው ሳምንት በደም ስለገባን ታቆታላችሁ። ይሄንን ቤት ነው እንግዲህ ሕዝቅያስ መጥቶ የከፈተው። እንደ ተዘጋ እጁ ላይ ስልጣን መጣ። ቤተ መንግስቱ እንዳማረበት ነው። ቤተ መንግስቱ ሰላም ነው። ቤተ መንግስቱ ውስጥ ሁሉ ነገር እንደተሟላ ነው። የጎደለ ነገር የለም። የግል ህይወቱ አልተነካበትም። ሕዝቅያስ መንፈሳዊ ህይወቱ እንጂ የግል ህይወቱ ጤናማ ነው። ቤተ መንግስቱ ጤናማ ነው። ንግስናው ጤናማ ነው። ንግስናው ለመውሰድ ከውስጥ የመጡበትም ሰዎች የሉም። ቤተ መንግስት ውስጥ ያሉ ከዙፋኑ ጀምሮ እስከሚያደርገው ዘውድ እንዲሁም ደግሞ አብረው እስካሉ ሰዎች ድረስ የሚበላው የሚጠጣው ዝናው ሁሉ ሰላም ነው። በነገሰ በመጀመሪያው ዓመት በአመቱም በመጀመሪያው ወር ማለት ገና ሕዝቅያስ ከነገሰ አልተረጋጋም ገና። ስለዚህ የሚረጋጋበት የተለያዩ ሰዎች ታውቃላችሁ፣ በሀገራችን ራሱ ገና ሰው ወደ ሹመት ሲመጣ የሀገር መሪ ነው ሲሾም የተለያዩ የሀገር ሰዎች ከተለያየ ቦታ ላይ አንዳንዱ በአካል አንዳንዱ ደግሞ በተለያየ አይነት ድረገጾች የእንኳን ደስ አለ መልእክቶችን ያቀርባሉ። እሱም ለመዝናናትና ለአንዳንድ ጉብኝቶች ያኔ አባቱ በነሱ ዘመን ከነሱ በፊት የነበሩት መሪዎች ያበላሹት የተበላሸ የፈረሱ ልዩ ልዩ ኪዳኖች እንኳን ካሉ ወዲያውኑ በበነጋታው ተነስተው መንግስታቸውን የሚሰሩት
ያድሳሉ፣ ሌሎች ሀገሮች ይሄዳሉ፣ ሰዎችን ይቀበላሉ፣ ለራሳቸው ነው የሚኖሩት። ሕዝቅያስ ያን ማድረግ ይችላል። ገና የነገሰበት የመጀመሪያው ወር ነው። በመጀመሪያው ወር ላይ መንግስቱን ማጠናከር ይችላል። ከተለያየ ሀገራት ሰዎች እየመጡ እንኳን ደስ አለ ይሉታል። እጅ መንሻዎች ይመጣሉ። ቤቱ ሞቅ ሞቅ የሚልበት ጊዜ ነው። ነገሮች ሁሉ የተሟሉበት ጊዜ ነው። እንደምታውቁት በዚህ ሰዓት ላይ ከቤተ መንግስት ሊወጣ ምንም ነገር የሚያስፈልገው ጉዳይ የለም። ቤተ መንግስት ውስጥ ተቀምጧል። የሚበላው አለ፣ የሚጠጣው አለ፣ ኑሮ ተመቻችቶለታል። የሱ ህይወት ሰላም ነው። መንግስቱም ሰላም ነው። ቤተ መንግስቱም እጅግ ውብና ሰላም ነው። ቤተ መንግስቱ አልተቆለፈም። ቤተ መንግስቱ አልተዘጋም። የቤተ መንግስት ዕቃዎችን አልሰባበረም። አካዝ መንግስቱን አልነካም። የአካዝ ችግር የእግዚአብሔርና የእግዚአብሔር የሆነ ጉዳይ ላይ ብቻ ነበር። ስለዚህም ታዲያ ለምንድን ነው ዞር ብሎ የሚለው? ነገር ከተሟላለት መንግስቱን ማስቀጠል ነው። ይደርሳል ማለት ይችላል። ቆይ አንድ ቀን እስቲ አየዋለሁ የእግዚአብሔር መቅደስ፣ ቆይ አንድ ቀን እስቲ ነገር አደርጋለሁ ማለት ይችላል። አሁን የሚያስፈልገው መንግስት አካባቢ ላይ ያሉትን የራሴን ጉዳዮች መስራት ነው፣ ለራሴ ዞር ማለት ነው ማለት ይችላል። ነገር ግን ሕዝቅያስ አላደረገም። እውነትም በአባቱ በዳዊት ትዝ ይላችኋል። አባቱ ዳዊት ናና ውጣና ምግብ ብላ፣ ናና ጠጣ፣ ናና ያማረው መንግስት ላይ ገብተተኛ ብለው ሲሉት በዱር ውስጥ በኤፍራታ ሆኖ እንደዚህ አለን አሉ። የአሳፍ ሰዎች ይመስሉኛል። ምንድነው ሲባል እኔ ለዓይኖቼም እንቅልፍ ለሽፋሽፍቶቼም እረፍት አልሰጣቸውም እስከ መቼ? የእግዚአብሔር መቅደስ፣ የእግዚአብሔር ታቦት፣ የእግዚአብሔር ስም ማደሪያ እስከሚያገኝ ድረስ፣ እግዚአብሔር በመድራችን ላይ ማደሪያ እስኪኖረው ድረስ እኔ ደግሞ ለራሴ ምቾት አልፈልግም። ይሄ የእግዚአብሔርን የመፈለግ ጥማት ዳዊት ውስጥ የነበረው አሁን ደግሞ ሕዝቅያስ ውስጥ አለ። ምን ማለት ነው? በሌላ አባባል የእግዚአብሔር መንግስት ፈርሶ፣ መቅደስ ፈርሶ፣ መቅደሱ ተቆልፎ፣ የእግዚአብሔር ፕሬዘንስ ከቤቱ ተወግዶ እኔ በቤተ መንግስቴ ላይ ተደላድዬ መቀመጥ አልፈልግም። ኢየሱስ ጌታ ነው። አሁን ሁሉ የተሟላለት ሰው፣ ነገር ግን ሁሉም ቢሟላለትም እግዚአብሔር የሚባለው እስከ ጎደለ ድረስ ግን ምንም አልተሟላለኝም በዜሮ እንደማጣፋት ነው ብሎ የሚያስብ አንድ ንጉስ ተገኘ። አንድ ንጉስ ምንም ሚሊዮንስ ነገር ቢሞላልኝ የአምላኬ ነገርና የመንፈሳዊ ህይወቴ ነገር ከጎደለ ግን በዜሮ ማጣፋት ነው ብሎ ያሰበ ሰው ነው። ቤተ መንግስቱ ዙፋን ላይ ተቀምጦ በመስኮቱ ትይዩ ወደ መቅደሱ ሲመለከት፣ በምስራቅ በኩል ስለሆነ ቤተ መቅደሱ ከቤተ መንግስቱ በስተ ምስራቅ ነው መቅደሱ ያለው። ሲመለከት እዛ ቤት ውስጥ ዝንቦች ናቸው ያሉት። እዛ ቤት ውስጥ የሸረሪት ድሮች ናቸው ያሉት። የእግዚአብሔር መቅደስ ተቆልፏል። ካህናቶች ተበታትነዋል። ሌዋውያኖች ተበታትነዋል። እግዚአብሔር የሚመለክበት ቤት ተቆልፏል። ቤቱ ጭር ብሏል። ወደ መንግስቱ ደግሞ ዞር ሲል ቤቱ ሁሉ በሰው ተሞልቷል። ይወጣል፣ ይገባል፣ ቡና ይፈላል። በእኛ ዘመን መታመጡት ሁሉም ይበላል፣ ይጠጣል፣ እጅ መንሻው አለ፣ ስጦታው አለ፣ ግርግሩ ሞልቷል። የሱ ህይወት ላይ ምንም የሚያንሰው ነገር የለም። የሰው ብዛት አለ። ወደ መቅደሱ ደግሞ ዞር ሲል ቤተ መቅደስ የሚያገለግሉት እነኛ ካህናቶች፣ ሁሉ ጊዜ ወጣ ገባ የሚሉ ሌዋውያኖች፣ አንዴ የሰርክ መስዋዕት የሚያቀርቡ፣ አንድ ጊዜ ደግሞ የሚቃጠል መስዋዕት፣ አንዴ የህብረት መስዋዕት፣ ልዩ ልዩ አገልግሎት የሚያገለግሉ ሰዎች መጥተው የሚጸልዩበት፣ ግማሹ እዛ ጋር የሚያመልክበት፣ የተለያዩ መስዋዕቶች የሚቀርቡበት፣ እግዚአብሔር የሚመለክበት፣ ዕጣን የሚወጣበት፣ ጥናው የሚታጠንበት፣ ካህናቶች የሚቀድሱበት፣ በማለዳ በጠዋት ሻማው የሚበራበት፣ ለእግዚአብሔር መስዋዕት የሚቀርብበት፣ የእግዚአብሔር መስዋዕት እንደገና መሰዊያው ላይ መጥቶ የእግዚአብሔር እሳት መሰዊያውን እንትን ሲለው እግዚአብሔር ፕሬዘንሱ ሲሰማ ያ ነገር ሁሉ የለም። ዞር ሲል የሱ ነገሩ ሞልቷል። በዚህኛ በኩል ደግሞ ዞር ብሎ መቅደሱ ሲመለከተው ሁሉ ነገር የጎደለ ነው። ይሄ ነገር አይደለም አንድ ወር አንድ ቀን መቀመጥ አቃተው። እግዚአብሔር ይባረክ። በኢየሱስ ስም ታድሶ ይሆናል። ታድሶ ይሆናል። ምን ለማለት ፈልጌ ነው? የእግዚአብሔር መቅደስ ዛሬ የቱ ነው ካላችሁ የመጀመሪያው ልባችንና ህይወታችን ነው። ሕዝቅያስ መጥቶ የከፈተው አካዝ የቆለፈውን መቅደስ ነው። እንደ አካዝ የሆኑ መንፈሳዊ ህይወታችንን የሚቆልፉ፣ የእግዚአብሔርን ነገር ከህይወታችን የሚወስዱ፣ በሩን የሚዘጉ፣ ህይወታችንን የሚያጨልሙ የትኛውም አይነት ነገሮች እያሉ ስጋዊ ነገራችን፣ ስጋዊ ምድራዊ ህይወታችን ስለሞላለት ምንፈልገው ነገር ባጠገባችን ያሉ ጓደኞች፣ አጀቡ፣ ስራው፣ ምኑ ስለደራ ስለሞቀ ውስጠኛው ህይወታችን ግን አካዝ በሚባል መንፈሳዊ ጥቃት ተጠቅቶ ተቆልፎ ተይዞ መንፈሳዊ ህይወታችን ግን ተበላሽቶ ከዛ በምድራዊ ነገር ግን በሞቅታ የሚኖሩ ሰዎች በጌታ በኢየሱስ ስም ታድሶ ይሆንላቸዋል። ይሄ ማለት ነው ትልቁና ዋና ጉዳይ በዙሪያችን ያለው ምድራዊ ሳይሆን በውስጣኛው ውስጥ ያለው የመንፈሳዊ ህይወታችን ትልቁ ታድሶ ስለሆነ ከሕዝቅያስ እንድንማር የምፈልገው ጉዳይ ይሄ ነው። መጣና በሮቹን ከፈታቸው ነው የሚለው። ከፈታቸው። አባቱ አካዝ የዘጋውን መቅደስ ከፈተው። እውነትም ሲከፍተው በጣም ያልጠበቀው ነገር ነው ውስጡ።
ጣዖታቶች አሉ። መቅደሱ ሁሉ ፈራርሷል። ብዙ እድሳት የሚፈልግ ነው። ስለዚህም የእግዚአብሔር መቅደስ ፈርሶ የእግዚአብሔር መቅደስ ተቆልፎ ቤተ መንግስት ውስጥ ተደላድሎ መቀመጥ አልቻለም። ፕሬዘንስ የሌለበት፣ ክብር የሌለበት፣ ሞገስ የሌለበት፣ ህልውናው የሌለበት። እውነቴን ነው የምላችሁ የሕዝቅያስ ድል፣ የሕዝቅያስ ክብር፣ የሕዝቅያስ ሞገስ፣ የሕዝቅያስ ማሸነፍ ከቤተ መንግስቱ የሚወጡት ወታደሮች ሳይሆን ከቤተ መቅደሱ የሚወጣው ፕሬዘንስ እንደሆነ ገብቶታል። የሕዝቅያስ ውበት፣ ሞገስ፣ በረከት፣ ማሸነፍ የቤተ መንግስቱ ማማርና መዋብ መደራጀት ሳይሆን በመቅደስ ውስጥ ያለው እግዚአብሔር እጅ እንደሆነ ገብቶታል። ስለዚህ ያፈርሶ ድል እንደሌለው ገብቶታል። የፈለገ የሚያምር እንኳን መንግስት ቢሆን ያላማረው መቅደሱ ያማረውን መንግስቱን እንደማያክልለት ገብቶታል። አልቀመጥም አለ። ናቁጭ በል የደስታ ጊዜ ነው ብለው ሲሉት አልቀመጥም አለ። ያኛውን ላስተካክለው ሄዳለሁ አለ። እግዚአብሔር ይባረክ። ለብዙዎች ስለሚደርስልኝ እግዚአብሔርን አመሰግናለሁ። ስለዚህም ሰማችኋለሁ፣ ነግራችኋለሁ። መቅደሱን ከፈተው ነው የሚለው። ዛሬ እንድትከፍቱትም ኢንካሬጅ አረጋችኋለሁ። የውስጠኛው መቅደስ ይከፈት። ያ የተዘጋው ጸሎት፣ የተዘጋው የግል ጸሎት፣ የተዘጋው የእግዚአብሔር ቃል፣ የተዘጋው አገልግሎት፣ የተዘጋው ህብረት፣ የተዘጋው መንፈሳዊ ስተዲዎች፣ ባይብሎች፣ ህብረቶች፣ ቸርች መምጣት፣ አገልግሎት፣ ያ አካዝ የሚባለው ሶሻል ሚዲያ፣ አካዝ የሚባለው ወሬና ካፌ፣ አካዝ የሚባለው ጾም የሚጠላው ስጋዊ ነገር፣ የእግዚአብሔር ነገር የሚጠላው፣ የእግዚአብሔር ነገር እንዲኖር ህልውናው እንዲኖር የማይፈልገው መቅደሱን የዘጋውን ነገር ዛሬና በቀጣይ በማስተምራችሁ ትምህርቶች በኢየሱስ ይከፈታሉ። በቃ ሪስቶር ይወላችሁ። ክብራችን ያለው እዚህ ውስጥ ነው። ዛሬ ብዙ ሰዎች ይሄን ነገር እየጣሉ አሁን በአንድ ነገር ብቻ ሰርቫይቭ ማድረግ አልችልም፣ ስለዚህ ህይወቴ ባላንስ እያደረገ አይደለም የሚሉበት ዘመን በጣም ታውቃላችሁ። በየሚዲያው በጣም ሞልቷል። ብዙዎችም እውነት ነው ይሄ ነገር ሳያዋጣ አይቀርም እያሉ የእግዚአብሔር ነገር ለጊዜው ቆለፍ እያደረጉ ወደ ሌላው ነገሮች እየዞሩ ያሉበት ጊዜ ነው። ኖ እንደዛ አይደለም። ያለ እግዚአብሔር የምናከማቸው ነገሮች ሁሉ ይበተናሉ። ይከማቻል እኮ አይከማችም አላለም ኢየሱስ። ያለ እኔ ያከማቻለሁ አለ። ግንስ ማለትም ለማከማቻት ራሱ የሚወጣው ኢነርጂ ፖቴንሻል ሶርስ ከዛ ደግሞ እንደገና ይበተናል። ከእግዚአብሔር ጋር የሚያከማቹ ግን ይቆይላቸዋል። ሃሌሉያ። እና ብዙዎች ያለ እግዚአብሔር ለማከማቸት እየሞከሩበት ጊዜ ነው። ያለ እግዚአብሔር ሃሌሉያ። ቀጥሎ ምንድን ያደረገው? ከፈተው ይልና አደሳቸውም ይላል። አሁን በቃ ሲሪየስሊ የሚያስፈልገው እሱ ነው። ከፍቶ አልተወውም። ከፈታቸውና ለስምም አይደለም እርምጃን የወሰደው ማደስ ጀመረ። ማደስ መጽዳት ያለበት መወገድ ያለበት መውጣት ያለበትን ሁሉ አሁን ማውራው ስለ መንፈሳዊ ህይወትና ስለ ቤተ ክርስቲያን ስለሆነ ነው። ከዛም በኋላስ ካህናቱንና ሌዋውያኑን ማስገብቶ በምስራቅ በኩል ባለው አደባባይ ላይ በመሰብሰብ እንዲህ አላቸው። አሁን ካህናቱም ሌዋውያኑም ተሰብስበው የመጡት ስለተበተኑ ነው። አገልግሎት አቆመዋል። ቸርች ውስጥ የሚያገለግል ሁሉ የለም በዚህ ዘመን ቢሆን እንደማለት ነው። ሁሉም ወደ ራሱ ጉዳይ ስለሮጥና ስላዘነበለ ሁሉም ቢዚ ስለሆነ የዛን ሰዓት ላይ እንደዚህ አላቸው። ሰበሰባቸው። ከየቦታው ከተበታተኑበት በራሳቸው ጉዳይ ከተጠመዱበት ከሄዱበት ከራቁበት ሁሉ ሰበሰባቸውና በምስራቅ በኩል ባለው አደባባይ እንደዚህ አመጣቸው። እሱም ከመንግስቱ ወጥቶ ቆሟል። ገና የ25 ዓመት ወጣት እንደሆነ ታውቃላችሁ። ሌዋውያኖቹ ደግሞ አንድ ሰው ካህን ወይ ደግሞ ሌዋዊ ለመሆን የ30 ዓመት ሰው መሆን አለበት። በእድሜ ከሱ ይበልጣሉ ማለት ነው። ቀጥሎ እንደዚህ አላቸው። እንዲህ አላቸው፣ እናንተ ሌዋውያን ስሙኝ አላቸው። ቁጥር 5 ላይ እናንተ ሌዋውያን ስሙኝ፣ ራሳችሁን አሁኑኑ ቀድሱ፣ የአባቶቻችሁን አምላክ እግዚአብሔርንም ቤተ መቅደስ ቀድሱ፣ ርኩሱንም ነገር ሁሉ ከመቅደሱ አስወግዱ። የመጀመሪያው የንጉሱ ምክር መቅደሱን ከፈተው፣ በሩን ወደ እድሳት ገባ። ስራ ላይ ሆኖ የጠራቸው ለማውራት ምን እናድርግ ለማለትም አይደለም፣ ለመኮንን ለመፍረድም አይደለም። በቃ ጠራቸውና እናንተ ካህናቶች፣ ሌዋውያኖች፣ አገልጋዮች እግዚአብሔር የጠራችሁ እግዚአብሔርን ለማገልገል እድሜና ድል የሰጣችሁ እግዚአብሔር ዘመን የሰጣችሁ ሰዎች፣ ለእግዚአብሔር ቤት የተለያችሁ፣ ለእግዚአብሔር አገልግሎት እግዚአብሔር የለያችሁ ሰዎች ስሙኝ አላቸው። ዛሬ ተበታተናችሁና በየቦታው በራሳችሁ ጉዳይ የተያዛችሁ ተቃላችሁ። ሌዋውያን ከወንድሞቹ ከ11 መካከል ብቸኛው የራሱ ስራ የሌለው እግዚአብሔር ራሱ ርስት የሆነለት
ራሱ ቤት የሌለው ርስት የሌለው መሬት የሌለው ነው። እንደሌሎቹ መግዛትም መያዝም አይችልም። ርስቱም መሬቱም ህይወቱም ኑሮም ለሌዋዊ ማን ነው? ራሱ እግዚአብሔር ነው። አሁን ግን ስለተበታተኑ ለራሳቸው ቤት መግዛት መሬት መግዛት ለራሳቸው ልዩ ልዩ ነገሮችን ማደራጀት ማድረግ ጀመሩ። ከዚህ ውስጥ ነው የጠራቸው። ስሙኝ ራሳችሁን ቀድሱ ማለት ይሄ ነው። ተለይተው ሌዋዊ መሆን የማይገባውን ማድረግ የማይገባው ገብተዋል። በመጀመሪያ ራሳችሁን ቀድሱ አላቸው። ቀድሱ ከሄዳችሁበት ከገባችሁበት ትታችሁ ከወጣችሁት ነገር ራሳችሁን ቀድሱ። ሲቀጥል ደግሞ የእግዚአብሔርን መቅደስ ቀድሱ። እሱ የእናንተ ስራ ነው የኔ አይደለም። መቅደሱን መቀደስ ምን ማለት መሰላችሁ? እያንዳንዱን ዕቃ ይህ ከዚህ በኋላ ለእግዚአብሔር የተለየ ዕቃ ነው ብሎ መቀደስ የሌዋውያን ስራ ነው። መቀደሻ አለ፣ የሚለዩበት ዘይት አለ። የሚቀቡት ዘይት ቀቡትና ይለዩታል። አካዝ እነኛን ሁሉ ዕቃዎች ነው የሰባበራቸው። ስለዚህ እነዚህን ዕቃዎች ሁሉ አመጥቶ እነሱ እንዲቀድሱት ነገራቸው። መቅደሱን ቀድሱ፣ እርኩሱን ነገር ከመቅደስ ውስጥ አስወግዱ አላቸው። ምክንያቱም አካዝ አባቱ እርኩሶች የሆኑ ጣዖታቶችን አማልክቶችን ወደ መቅደሱ አስገብቶ የእግዚአብሔር ታቦት ባለበት አስገብቶ ስለነበር አስወግዱ አላቸው። ይሄ የእናንተ ስራ ነው። ስሙኝ፣ አሁን እናንተ ካሁን በኋላ ቸል የምትሉበት አይደለም። ተነስቻለሁ፣ ከቤተ መንግስት ወጥቻለሁ። ገና ከነገስኩ የመጀመሪያ ወሬ ነው። እኔ ከናንተ ጋር ነኝ ያለሁት። የሚያስፈልገውን አቅራቦት ሁሉ ለማቅረብ አብራችሁ ለመስራት አለው። ምክንያቱም የኛ ክብር፣ የኛ በረከት፣ የኛ ድል፣ የኛ ስኬት፣ የኛ ህይወት፣ የኛ ኑሮ፣ የኛ ዋንኛው ነገራችን ሁሉ የእግዚአብሔር ፕሬዘንስ ሲመለስልን ነው። ተወስዶ ክብሩ መቅደሱ ተይዞ በሩ ተቆልፎ አምልኮ ቀርቶ እመኑኝ የለም እግዚአብሔር የለም፣ ክብሩ የለም፣ እንግዲያውስ ድል የለም። ይመስለናል እንጂ እናሳድደዋለን እንጂ አናገኘው የለም ማለት። ይሄ ገብቶታል ሕዝቅያስን። እኔ ያለሱ መንገስ አልችልም ማለት አንድ ወር እንኳን ለመቀመጥ ጨንቆኛል አለ። ስለዚህ ነው ገና በመጀመሪያው ወደ ተነሳሁት እሱን ማስተካከለው አለ። እግዚአብሔር ይባረክ። እዚህ ያለን ሰዎች ሁላችንም በሚዲያ የሚያው ሰዎችም የዚህ ዘመን ትልቁ ችግር ተቃላችሁ እንደሆነ ይሄንን ቆልፎ ይሄንን መክፈት ነው። ይሄን ገርበብ አድርጎ ያኛውን የዓለሙንና የምድራዊ ነገር በኃይል መክፈት ነው ትልቁ ችግር። ዛስዋይ ፕሬዘንስ በጎደለበት ቤተክርስቲያን ኃይሏና ክብሯ ሁሉ የጠፋበት። ስለዚህ እርኩሱን ነገር ሁሉ ከመቅደሱ አስወግዱ አላቸው። ያ መቅደስ ምንድነው ካላችሁ የግል ህይወት ነው። ፐርሰናል ላይፍ ነው። የውስጥ ማንነት ራስን መያዝ ነው። ሁለቱንም ጭምር ነው። ራሳችሁን ቀድሱ ማለት ህይወትን ቀድስ ነው። አሁን በድካም ጊዜ በመድራዊ ጊዜ ከገባችሁበት ካላችሁበት ከየትኛውም ነገር ሁሉ የእግዚአብሔርን መቅደስ እንድትቆልፉ ህይወታችሁ እንዲቆለፍ ፕሬዘንስ ከህይወታችሁ እንዲወገድ ያደረገው ነገሮችን ሁሉ አስወግዱ፣ ቀድሱ። ሁለተኛ ደግሞ መቅደሱንም ከዛም በኋላ ቀድኑ ደግሞ ወደ እግዚአብሔር መቅደስ ከዛም በኋላ ታቃላችሁ። በዚህ ዘመን የእግዚአብሔር መቅደስ የእግዚአብሔር መሰዊያ የእግዚአብሔር መድረክ እንደቀለለበት እንደረከሰበት ዘመን በየትኛውም ዘመን አልታየም። ፈርሃ ፈጣሪ መድረክ ላይ የሌለበት ከዓለም የሆኑ ነገሮችን የገቡበት ነው። የዓለም ርኩሰቶች ወደ እግዚአብሔር መቅደስ የገባበት ነው። አማኞች ዛሬ ላይ በዚህ ዘመን ታቃላችሁ አይደል? በትንሹ ሚዲያ ላይ በሚያዩት ሚዲያ ላይ በሚሰሙት ዓለማውያኖች ጋር በሚቀዱት በየትኛውም ነገሮቻቸው ነው ወደ ቸርች የሚመጡት፣ ወደ እግዚአብሔር ቤት መጥተው የሚያገለግሉት። መድረክ ላይ የምናያቸው ሁሉ ከዓለም የተቀዱ የዓለም ቅጂዎች ናቸው። ኦሪጂናሊ የእግዚአብሔር ድምጽ የእግዚአብሔር መንፈስ የእግዚአብሔር ነገር እግዚአብሔርን የሚያከብር ፕሬዘንሱን የሚያመጣ ሌላውን የሚያንጽ አሕዛቦችን ወደ እግዚአብሔር ቤት እንዲመጡ ጌታን እንዲቀበሉ የሚያደርግ መድረካችን ላይ የለም። እርኩስ ማለት እሱ ነው። በዚህ ዘመን ግዴታ የሆነ ምስል እዚህ ጋር እናቆማለን ማለት አይደለም። እኛ ሲጀምር ምስል የለንም። በእርግጥ ያሉባቸው ቦታዎች አሉ የተለያዩ ነገሮች፣ ግን ከዛ ውጪ አሁን ላይ ተሸክመን የምንመጣው ከተለያየ ከምንውልባቸው ከምንቀመጥባቸው ከምናነባቸው ነገሮች ሁሉ ወስደን ወደ እግዚአብሔር መቅደስ እናመጣቸዋለን፣ ወደ እግዚአብሔር ቤት እናመጣቸዋለን። እዚህ ቦታ ላይ እንቆማለን። ያን ነው የምታስወግዱት ነው የሚላቸው። ራሳችሁንም አስወንትናሉ ቀድሱ፣ መቅደሱንም ቀድሱ ነው የሚላቸው። ቀድሱ። ዘማሪዎች ራሳችሁን ቀድሱ፣ ዲያቆናቶች፣ ፕሮግራም መሪዎች፣ ሰባኪዎች፣ ምእመናኖችም ጭምር ራሳችሁን ቀድሱ። ባለባበስ፣ ባነጋገር፣ ባበላል፣ በመድረክ ላይ በሚታዩት ስታይሎች ጭምር መቅደሱን ቀድሱ። ያኔ ፕሬዘንሱ ይመጣል፣ እግዚአብሔር ክብሩን ያመጣል፣ ደመና ወደ ቤቱ ይመጣል። የዛን ሰዓት ነው የኛ ክብር ያለው ብሎ ማሳሰቢያን የሚሰጣቸው። ክብር ለኢየሱስ ይሁን። ቀጥሎ እንደዚህ ነው የሚላቸው። አስወግዱ ካላቸው በኋላ ቁጥር 6 ላይ አባቶቻችን ብሎ ወደ አባቶቻቸው ወስዳቸዋል። አሁን የመጣብን ነገሮች ሁሉ የመጣው ልንገራችሁ። አባቶቻችን ታማኞች አልነበሩም። የሥጋ አባቴ አካዝን ጨምሮ አልነበሩም ይላቸዋል። ታማኞች አልነበሩም። ለማን? ለእግዚአብሔር ለአገልግሎት ለተሰጣቸው መንግስትና አደራ ታማኞች አልነበሩም። በአምላካችን በእግዚአብሔር ፊት ክፉ ድርጊት ፈጸሙ። ምን ፈጸሙ? ክፉ ድርጊት።
በእግዚአብሔር ፊት ማድረግ የሌለባቸውን አደረጉ። ተውትም ይላል። ከዛም በኋላ ማን የተውት? እግዚአብሔርንም ተውት፣ ትተውታል እግዚአብሔርን። አሁን ትልቁም ችግር የመጣው መበደል ብቻ አይደለም፣ እግዚአብሔርን ሲጀመር መተው፣ እግዚአብሔርን መርሳት ነው። ተውት፣ ጸሎትን ተውት፣ አምልኮን ተውት፣ አገልግሎትን ተውት፣ ቸርች መምጣትን ትተውታል። በቤታቸው ያለውን ህብረት ትተውታል። የወንድሞች ህብረት ትተውታል። ጸሎትን ትተውታል። እግዚአብሔርን ትተውታል። ይሄ ነው የመጣው ሌላኛው ክፍተት። ሌላኛውስ ከእግዚአብሔር ማደሪያ ፊታቸውን መለሱ which is ወደ እግዚአብሔር ቤት ይመጡ የነበሩ ሰዎች አሁን ግን እሱን ማድረግ ሁሉ ትተውታል። ቀላል የሚባሉ ይሄ ብዙም እዚህ ግባ አኳይድ ባይባልም በአዲስ ኪዳንም ጭምር እንኳን የሚባሉ ነገሮች ምን ያህል ውጤት እንዳላቸው ብናውቅ ህይወታችን ላይ በጣም እጅግ አስፈላጊ በሆነ የእግዚአብሔርን ማደሪያ ትተውታል፣ ፊታቸውን ከእግዚአብሔር ማደሪያ መለሱ ይላል። የእግዚአብሔር ማደሪያ ማለት አንደኛው የግል ህይወታችን ነው። ሁለተኛው ደግሞ እግዚአብሔርን ህብረት የምናደርግበት የእግዚአብሔር ቤት የምንሰበሰብበት ነው። ከሱ ፊታቸውን መልሰውታል። አሁን ጊዜ የላቸውም። ማምለክ አቁመዋል፣ ማገልገል አቁመዋል። ለእግዚአብሔር መተው ማድረግ ያለባቸው ነገሮች ሁሉ አቁመዋል። ይነግራቸዋል፣ ያሳስባቸዋል። አቁሟቸው፣ ጀርባቸውንም አዞሩበት። ያኔ ፊታቸውን ሰጥተውት የነበሩትን አምላክ አሁን ግን ጀርባቸውን ሰጥተውታል። እግዚአብሔር ለነሱ አሁን ሁለተኛ ሆኗል። ለብዙ ፊታቸውን የሚሰጡለት ነገር ህይወታቸው ላይ በዝቷል። አሁን እንግዲህ ባጭሩ ለማብራራት እየሞከርኩኝ ያለሁት እናንተ ራሳችሁን እያያችሁበት እውነት ነው ይሄ ነገር ለኔ ይመለከታል፣ ይሄ ነገር ከኔ ጋር ይዛመዳል እያላችሁ ራሳችሁ እንድታዩት ኢንካሬጅ አረጋቸዋለሁ። አሁን ጀርባቸውን አዙሮበታል ማለት እግዚአብሔርን ሁለተኛ አድርገውታል ነው። በአፋቸው ላይ አንደኛዬ ነህ ኢየሱስ የሚለውን መዝሙር ነው የሚዘምሩት፣ በልባቸውና ግን በድርጊታቸው ፊታቸውን አዙሮበታል፣ ጀርባቸውንም ሰጥተውታል። ይሄ ብቻ አይደለም፣ የእግዚአብሔርንም በሮች ዘጉት፣ መብራቶቹንም አጠፉ። እንግዲህ መብራት እንደምታውቁት የእግዚአብሔር ቤት ውስጥ የሚበራው መቅደስ ውስጥ የሚበራው መብራት ምሳሌነቱ የእግዚአብሔርን ቃል ነው የሚያሳየው። ሕጌ ለእግሬ መብራት ይለዋል አይደል? መዝሙር መጽሐፍ ላይ ለመንገዴም ብርሃን ነው ይለዋል። መብራቶቹን አጠፉ ማለት ከእግዚአብሔር ቃል ጋር ያላቸው ነገሮች ሁሉ አጠፉት። የእግዚአብሔርን ቃል ከህይወታቸው ላይ አጠፉ። በእግዚአብሔር ቃል መርህ መኖርን፣ ማሰላሰልን፣ መማርን አጠፉት፣ አቆሙት። አንዳንዶች ማንበብ ይችላሉ፣ እግዚአብሔር እንዲማሩ ድል ሰጥቷቸዋል። ይሄን ቃል ከያዙትና ካነሱት ህይወታቸው ላይ ግን በማንበብ በማሰላሰልና ለቃሉ ጊዜ በመስጠት እንዲሁም ደግሞ ቃሉን በመተግበር እስቲ ራሳችሁን ጠይቁት። ጊዜያቶች ያለፈባቸው ተራ ይመስላል አይደለም? ምንድነው እኮ ሊባል ይችላል። ይሄ ነው ታውቃላችሁ አይደለም? አድጎ ህይወታችንን ወደ ማይሆን ነገር ውስጥ የሚከተል ቀላል የሚባሉ ነገሮች ሲደማመሩ ነው። አንዳንድ ሰዎች ታክሲ ላይ ወጥተው 15 ሳንቲም ያኔ በነበረ ጊዜ ላይ ይከራከራሉ ይባላል። አሁን 15 ሳንቲም ምን አለው ሲባል እሱ ተጠራቅሞ ነው 1 ብር 2 ብር 5 ብር 10 ብር የሚሆነው ይሏቸዋል። ጎበዝ የሆኑ ሰዎች ማለት ነው። ዘሴም ማለት ነው። ትንሽ የሚባል ነገር የለም። አንድ ቁጥር ነው ተደምሮ ብዙ ቁጥሮች የሚሆኑት እና ስለዚህ ከእግዚአብሔር ቃል መራቅ ማለት ህጉን መጣል ማለት ነው። አጠፉት ነው የሚለው። መብራቶቹን አጠፉት። የእግዚአብሔርን ቤት ገብቶ ሻማውን አጠፉት። ብርሃን የለም በዛ ቤት ላይ፣ ቃል አይሰበክም በዛ ህይወታቸው ላይ፣ ቃል አይታወጅም። የእግዚአብሔር ቃል መርሃቸው አይደለም ለቤታቸው፣ ለኑሯቸው፣ ለስራቸው፣ ለሚገጥማቸው ነገር ሁሉ መርሃቸው የዚህ ዓለም ሳይንስ ነው። ኦሾ እንዳለው ሊሏችሁ ይችላል። ፈላስፋው እንትና እንዳላችሁ ሊሆን ይችላል የሚሏችሁ። የቢዝነስማን ደግሞ እንትና ሊሆን ይችላል የሚሏችሁ። ስም ነው የሚጠሩላቸው የዚህን ዓለም የተሳካላቸውን ሰዎች እንጂ ባይብል ላይ ያሉትን ሰዎች ላይ አይጠሩላቸውም። አጠፉት ማለት እሱ ነው። ከዛስ ለእስራኤል አምላክ ዕጣን አላጠኑም ይላል። ከዛም በኋላ ዕጣን አላጠኑም። ዕጣን ማጠን ማለት በሌላ አባባል በዛ ዘመን መተው ለእግዚአብሔር መስዋዕት ምስጋናን ማጠን ነው። ያ ዕጣን ወደ እግዚአብሔር ያድርጋል። ስለዚህም የሚያርግ ምስጋና የሚያርግ አምልኮን አቁሟል። ምስጋና ማቅረብ ከጀመሩ አቁመዋል። ይገባሉ፣ ይወጣሉ፣ ቢዚ ናቸው። ማግሮምረም ነው፣ ስራ ነው፣ ኑሮ ነው፣ ቢዝነስ ነው፣ እንዲሁም ደግሞ ሌሎች ነገሮች አሉ። ስለዚህ ማጠንም አቁመዋል። በቤታቸው ላይ አይታጠንም። የምስጋና ዕጣን አይታጠንም በቤታቸው ላይ። እግዚአብሔር አይመለክም። ዕጣንን አላጠኑለትም። አያቸዋን ቀላል አይመስልም? ይሄ ብቻ አይደለም። በመቅደሱም የሚቃጠል መስዋዕት አላቀረቡም። በመቅደሱ የሚቃጠል መስዋዕት አላቀረቡም። which is መቅደስ ላይ የሚመጡ የሚቃጠል መስዋዕቶች አሉ። ለእግዚአብሔር አምላክ የሚቀርብ መስዋዕት ማለት ነው። ለእግዚአብሔር ቤት የሚሰጡትን እንኳን መባ ይሁን አስራት ይሁን አቁመዋል። ቀላል ይመስላል አይደለም?
አቁሟል። ቸርች መተው ማገልገል እጣን ማጠን ነው። መዘመር ሊሆን ይችላል፣ ማገልገል ሊሆን ይችላል፣ መስበክ ሊሆን ይችላል፣ ደህንነት ማስተማር ሊሆን ይችላል። ቸርች ውስጥ በልዩ ልዩ ነገር የሚያገለግሉትን ነገሮች ሁሉ አቁሟል። ይሄ ማለት አንደኛው ለእግዚአብሔር መቅደስ ውስጥ የሚቀርብ ነገር ነው። ምስክርነት ሊሆን ይችላል፣ የሚቀርብ ቴስቲሞኒ ሊሆን ይችላል። ለእግዚአብሔር የሚቀርብ መጥቶ ቅድም በነበረው አይነት አምልኮ ላይ በህብረት ሆኖ መዘመር፣ ማሸብሸብ፣ ማጨብጨብ፣ ማምለክ፣ እልል ማለት ይሄ ራሱ የሚቀርብ የሚቃጠል መስዋዕት ነው ለእግዚአብሔር። መጥቶ ራስን መስጠት፣ ባሉ ፕሮግራሞች ላይ እግዚአብሔርን ማገልገል፣ አብሮ መሆን፣ እነኚህ ነገሮች ሁሉ ሲቀናነሱ ከህይወቱ ላይ ያንን ሰዎች ምን እንደሚጎትተው ማሰብ አለባቸው። ሃሌሉያ። ከዛም በኋላስ ይሄን ስላደረጉ ስለዚህ ይላቸዋል። ውጤቱ ሲነግራቸው የእግዚአብሔር ቁጣ በይሁዳና በኢየሩሳሌም ላይ ወረደ ይላል። የመጀመሪያው ቁጣ ነው የመጣው። እግዚአብሔር ተቆጣ ይላል። ተቆጣ። ቀጥሎስ እናንተ በገዛ አይናችሁ እንደምታዩት ይኸው በአይናችሁ እንደምታዩት ለድንጋጤ ለመደነቂያና ለመዘበቻ አሳልፎ ሰጣቸው። ድንጋጤ፣ መደነቂያና መዘበቻ እነኚህ ነገሮች ሲደማመሩ እንደሆነ ታውቃላችሁ። ዛሬ እንደ ቤተክርስቲያን መዘበቻና መደነቂያ ይሆናል በየሚዲያው በየአደባባዩ። ዛሬ እንደ አማኝ የቀልድ ቪዲዮ የሚሰራበት የሳቅ እንደውም አንዳንዴ ጴንጤ ባይኖር በምን እንስቃለን የሚባለው እንደ ጴንጤ አለ። እንደ ቤተክርስቲያን የወረደበት የረከሰበት የቀነሰበት የእግዚአብሔር ስም የተሰደበበት አለ። አማኝ ኃይሉን ያጣበት ድሮ ጴንጤ ካልሆነ አይሾመም የሚባልበት ቦታ ላይ አሁን ጴንጤን አንሾመም እስኪባል የተደረሰበት ነው። ታውቃላችሁ አይደለ? ይሄው ሊሆን ታውቃላችሁ። እነኚህ ጥቃቅን ነገሮች የሚመስሉ ተደማምረው ነው። በኢየሱስ ስም ታድሶ ይሆናል። በኢየሱስ ስም ሪስቶሬሽን ይሆናል። እና ያላችሁ እዚህ ውስጥ በተለያየ ነገር ውስጥ ያላችሁ አገልጋዮችም ሆኑ ምንም ሆኑ የቤትም በቤትም ሆኑ ስራም ይኖራችሁ ግን ይኸውላችሁ ከሕዝቅያስ የምንማረው ነገር ምንድነው? የሱ ነገር ስለሞላለት የእግዚአብሔር ነገር ይደርሳል አላለም። ቆይ ስረጋጋ ቀስ ብዬ አላለም። የእግዚአብሔር ፊተኛ አደረገው። ለምንድነው ሲባል እኔ ያለሱ ድል የለኝም ነው። ያለሱ ድል የለኝም ነው። ያለ ፕሬዘንሱ ክብር የለም ነው። የሕዝቅያስ መርህ እዛ ጋር ታድሶ ካልሆነ የኔ ብቻዬን መሮጥ ውጤት አላመጣም ነው። ጠላቶች ቢመጡብኝ ማሸነፍ አልችልም። ስላልመጡ ሰላም ነኝ ማለት አይደለም ነው። ረሃብ ስላልመጣ ነው፣ ችግር ስላልመጣ መከራ ስላልመጣ ነው እንጂ ጦርነት ቢመጣ ችግር ቢመጣ ኮንፍሮንት ማድረገው የሚዋጋልኝ ማን ነው? እግዚአብሔር ነው። እንዳልኳችሁ ርዕሳችን እንደነበረ የሚረዳንና የሚዋጋልን አትርሷት። ርዕሳችንን የሚረዳንና የሚዋጋልን ይሄን ቃል በቃል የተናገረው ማን ነው? ራሱ ሕዝቅያስ ነው የተናገረው። ወንድሞች አይዟችሁ አትፍሩ፣ እነሱ ጋር ያለው የሥጋ ክንድ ነው አለ። እነማን ጋር? አሦራውያን ጋር። እነሱ ጋር ያለው የሥጋ ክንድ ነው። እኛ ጋር ግን ያለው የሚዋጋልንና የሚረዳን ነው። አሁን እንዲረዳንና እንዲዋጋልን ግን በመጀመሪያ ተዋጊውንና ረዳቱን ማምጣት አለብን ነው። አሁን ተግባባን። አባቶቻችን እንዳይመጣ አድርገው ገፍተውት ጠላት መጣ፣ ተሸነፉ፣ ምርኮ በምርኮ ሆኑ፣ ወደቁ፣ ከሰሩ፣ ፕሬዘንስ ተጠፋባቸው። ነገ ውጊያ ቢመጣ እንዳንሸነፍ አሸናፊውን ተዋጊውን እግዚአብሔርን እናምጣው። ያለ እርሱ መንግስት ስላለን ዙፋን ስላለን ሰረገላ ስላለን እናሸነፋለን አይደለም። ረሃብ ቢመጣ ዝናብ ልናዘንብ አንችልም። የሚጠብቀን ማን ነው? እግዚአብሔር ነው። ስለዚህ ለዚህ አይነት ጌታ ለተዋጌ ነገ ምን እንደሚፈጠር ስለማላቅ ዛሬ እደገፍበታለሁ፣ ዛሬ አመጣዋለሁ፣ ነገና ከነገ ወዲያ ደርሳለሁ እያልኩኝ በመካከል ምን እንደሚፈጠር አላውቅም ነው ሕዝቅያስ። አሁን ገብቶናል። በቃ ታድሶ ነው ዓላማው ይሄ ነው። ይሄን ደግሞ እለት እለት መያዝ አለብን። አባቶቻችን እንደዚህ አድርገውት ነው ውጤት የመጣብን። እኛም ደግሞ ለመደነቂያ እንዳንሆን ይሄው ሰው ሁሉ ያየው አይ የሚሉት ከዛ የመጣው ጥፋት ነው። ለመዘበቻ ሆነን ለመደነቂያ ሆነን ለድንጋጤው አሳልፎ ሰጣቸው። አንገቶቻቸውን አቀረቀሩ። ከዛስ በዚህ ምክንያት አባቶቻችን በሰይፍ ወደቁ። በሰይፍ ወደቁ ይላቸዋል። እውነት ነው። በጦርነት ወድቀዋል። አገራችን ላይ ያለው ሰይፍ በሉት። ቤተክርስቲያን ውስጥ ብዙ ወጣቶች ታውቃላችሁ በሰይፍ ወድቀዋል። ምን በሚባል ሲባል ሱስ በሚባል ሲጋራ በሚባል ሰይፍ፣ ፖርኖግራፊ በሚባል ሰይፍ፣ ሱስ ሐሺሽ ሽሻ በሚባል ሰይፍ ወድቀዋል። በዓለማዊነት በሶሻል ሚዲያ ሰይፍ ወድቀዋል። ከምን የተነሳ ሲባል ከዚህ የተነሳ በኢየሱስም ብዙዎችን እግዚአብሔር አምላክ ይታደጋቸዋል። ወንዶችና ሴቶች ልጆቻችን ሚስቶቻችንም ተማረኩ። ቅድም እንዳልኳችሁ በሶሻል ሚዲያ ተማረኩ፣ በዓለም ተማረኩ፣ በዘፈን ተማረኩ፣ በዓለም ነገር ተማረኩ። ቸርች ውስጥ ናቸው ያሉት፣ መዝሙር ያዳምጣሉ፣ ግን የተማረኩ ናቸው። ለበሽታ፣ ለኃጢአት፣ ለዓለም፣ ለስጋዊነት ተማረኩ ይላቸዋል። ከዛ መለስ ብሎ እንደገና እንዲህ ይላቸዋል። አሁንም
አስፈሪው ቁጣው ከኛ እንዲመለስ አሁንም ፕሬዘንሱ እንዲመጣ ጉብኝቱ እንዲመጣ ያ ምናውቀው ድምጽ እንዲመጣ ተማርከናል። አሁን ህልም ማየት አቁመናል፣ ራእይ ማየት አቁመናል፣ ድምጽ መስማት አቁመናል። ቸርቻችን ውስጥ የሚደረጉት ፈውሶች ሁሉ ክብሩም ሁሉ ሪቫይቫሉ ሁሉ አሁን ላይ እንደ ቤተክርስቲያን ይሄን ሁሉ ሳውራ እንደዚህ እንደ ጻድቃ መንገድ ብቻ አይደለም እሺ ማውራው እንደ ሎካል ቸርች ነው ማውራው። የትኛውም ቸርች ብትሄዱ ዛሬ ከቸርችም የጠፋው ከአማኝም ከአገልጋይም የጠፋው ነው ምነግራችሁ። የሁሉ ነገር የመጣብን ከዚህ የተነሳ ነው። እና ወንድሞች ሆይ በዚሁ እንቀጥል ወይስ ይላቸዋል? እንቀጥል ወይስ ደግሞ ከዚህ አምላክ ጋር እንስማማ ነው የሚላቸው። ከእስራኤል አምላክ ከእግዚአብሔር ጋር ቃል ኪዳን ለመግባት አስቤያለሁ አለ። በቃ አስቤያለሁ። አሁን በዚሁ መቀጠል ስለማልፈልግ አሁን አንድ ሐሳብ አስቤያለሁ። ቃል ኪዳን ለመግባት ምን ማለት ነው? የቀደመው የአብርሃምና የዳዊት ኪዳን ፈርሷል። ያን ኪዳን እንደገና ማደስ እፈልጋለሁ አለ። ኪዳን መታደስ አለበት አለ። ሃሌሉያ። የመጀመሪያው ጌታን ስንቀበል የነበረው የገባነውን ኪዳን ማደስ አለብን። ጌታ ሆይ ሁለተኛ በቃ እንደዚህ አላረግም፣ ሁለተኛ ደግሞ ብለን የገባነው ኪዳን ማደስ አለብን። ጌታ ሆይ አገለግልሃለሁ፣ በሰጠኝ ነገር ሁሉ አገለግልሃለሁ ብለን ካለን በኋላ ከወራቶች ከአመታቶች በኋላ ያፈረስነውን ኪዳን ማደስ አለብን። በየትኛውም ነገሮቻችን ላይ ኪዳኖቻችን ማደስ አለብን። ኪዳን ፈርሷል። መቼም በዘመኔ እሁድ ጠዋት ከቤተ ክርስቲያን አልቀርም ብላችሁ ያኔ ገብታችሁ ከሆነ ቃል ነገር ግን የሆነ ነገር ያስቀራችሁ ከሆነ አሁን ደግሞ እነግራችኋለሁ ኪዳን ፈርሷል፣ ማደስ አለባችሁ። ሌላም እንደገባችሁት ኪዳን ጌታን ስትቀበሉ ሊሆን ይችላል። ዓለምን ክጃለሁ ብላችሁ ከሆነ ስጋን ክጃለሁ ኪዳን እኮ ነው ባይዘው ያርለ ስንጸልይ ደግሞ ጌታው ያለቀሰን ስንጸልይ ጾም ጸሎት ላይ ሆነን ስንጸልይ እኮ የምንገባችሁ ኪዳኖች አሉ ከእግዚአብሔር ጋር። ጌታው ወይ በቃ ከዚህ ውስጥ አውጣኝ፣ ሁለተኛ እንደዚህ አላረግም ብለን ካወጣን በኋላ ደግሞ ደግመን እንደገና ምን ሆነበት የምንረሳቸው ነገሮች አሉ። ኪዳን ናቸው እንደኛ ነገሮች። አይዘው ኪዳን ማለት በሁለት ሰው መካከል የሚገባ ስምምነት ነው። ልክ ከሰው ጋር እንደምናረገው ቃል እንደምንገባው። ስለዚህ ቃላችን መጠበቅ አለብን ማለት ነው። በኢየሱስ ስም ኪዳን ይታደሳል። እግዚአብሔር ይረዳናል። በጣም በማስተዋልና ሪስቶሬሽን ስለሚያስፈልገን ነው እንዲያ ነገሮችን ቀስ ብዬ ማውራው። ቀጥሎ እንደዚህ ይላቸዋል፣ ልጆቼ ሆይ እቺ መጨረሻዋ ነች፣ እንግዲህ ቸል አትበሉ ይላቸዋል። ምን አትበሉ? እንግዲህ ቸል አትበሉ። አሁን ቸል የምትሉበት ጊዜ አይደለም። ማውራችሁ ነገር ቸልተኛ ሆናችሁ በግድለሽነት እንድትሰሙኝ አልፈልግም ይላቸዋል። ቸል አትበሉ። በፊቱ እንድትቆሙና እንድታገለግሉት በፊቱም አገልጋዮቹ እንድትሆኑና ዕጣን እንድታጥኑለት እግዚአብሔር መርጧቸዋል። እናንተን የመረጠው ነው የሚላቸው ሌዋውያኖቹን ለሁለት ነገር መርጧቸዋል። ወይም ደግሞ ካበዛነው ለሶስት ነገር። የመጀመሪያው በፊቱ እንድትቆሙለት። አንተ ነህ የምትቆመው፣ ሌላ ማንንም እንዳትጠብቅ። ገብርኤል መጣና እንደዚህ አላት፣ እንደዚህ አለው ለዘካርያስ፣ እኔ በእግዚአብሔር ፊት የምቆመው ማንኛ አለው? ገብርኤል ነኝ አለ። ይሄ የኔ ስራ ነው አለ። በእግዚአብሔር ፊት ነው የምቆመው ሲል ምን ማለቱ መሰላችሁ? እንዲህ በእግዚአብሔር ፊት መቆም ማለት እግዚአብሔር እዚህ ጋር አለ ፊት ለፊቱ ደግሞ ገብርኤል ይቆማል ማለት አይደለም። በእግዚአብሔር ፊት የምቆመው ገብርኤል ነኝ ማለት በእግዚአብሔር ፕሬዘንስ ውስጥ መሆነው አልወጣም ነው። ያው እንግዲህ ሰማይ ሰኞና ዓርብ የለም፣ መስከረምና ጥቅምት የለም ላይ በእኛ ላምጣው። ከሰኞ እስከ እሁድ ከወር እስከ ወር ከአመት እስከ አመት በፕሬዘንስ ውስጥ ነኝ ነው። እኔ በእግዚአብሔር ፊት የምቆመው ገብርኤል ማለት ዝንፍ አልልም ነው። ከፕሬዘንሱ ውጭ አልታይም ነው። የሆነ ወጣ ገባ አልልም ነው። ፕሬዘንሱ ስር ነኝ ያለሁት ማለት ነው እንጂ እግዚአብሔርን አይዋለሁ ፊቱ ቆማለሁ የአካል ጉዳይ አይደለም። እነሱም አካል የላቸውም፣ እግዚአብሔርን መንፈስ ነው። ስለ ፕሬዘንስ ነው የሚያወራው። እዚህ ጋም ሌዋውያኖቹን በፊቱ ትቆሙለት ብሎ ሲናገር እንዲህ በቆም ያለው ለማለት ሳይሆን በፕሬዘንስ ውስጥ ሁን ነው። በእግዚአብሔር ፈቃድ ውስጥ ሁኑ፣ እንድትቆሙለት፣ ለዓላማው ለአጀንዳው እንድትቆሙለት። አብርሃም እንደዛ ያለው እግዚአብሔር በፊቴ ተመላለስ ማለት እንደዚህ ወክ እጅ ወደ ኋላ አድርገህ እንደዚህ ወክ አድርጋ ሰላስል ማለት አይደለም። በፊቴ ተመላለስ ማለት በኔ አትሞስፌር አትውጣ ነው። አትውጣ አንዳንዴ ኔትወርክ ዊዛውት ኢንተርኔት የሚልበት ጊዜ አለ። አትውጣ ነው። ስትገቡለት ኔትወርኩ ገባ ይላቸዋል። ኔትወርኩ አሁን የሆነ እንትን ነው አልተረጋጋም ይላቸዋል። ዲሴብልድ ነው ይላቸዋል። እና ኔትወርክ ውስጡንለት ነው። በፊቴ ተመላለስ፣ አትውጣ፣ ከኔ ክልል አትውጣ፣ ከኔ አንተ አስተሳሰብ ከዋናው ዓላማና አጀንዳዬ ውስጥ አትውጣ ነው። በፊቴ ተመላለስ ሲል በድምጼ በመገኘቴ በዓላማዬ ስር ምንም ስጠራ ሩቅ አትሁንብኝ፣ ቶሎ አቤት ለማለት እንዲመች በኔ አቅጣጫ ሁን፣ በኔ ራዳር ስር ሁን። ከራዳሬ ከወጣ ትመታለህ ነው፣ ያገኙሃል ነው። አጋር ያገኘች ሳራ ምክሯን የተቀበልከው በፊቴ መመላለስ ስታቆም ነው። ክብር ለኢየሱስ ይሁን።
አዳም ወዴት ነህ የሚለው ድምጽ የመጣው እግዚአብሔር አዳም ወዴት እንደሆነ ስለማያውቅ ነው። እንደው ትንሹ አዳም ከትልቁ እግዚአብሔር ከላይ ነው እንግዲህ የሚያየው። ከላይ ምንም ይሸፍን ጉዳይ አለ? እንደው ያቺ ዛፍ ስር መደበቁ እግዚአብሔር ሸፍኖት ነው? ቅጠሉ ሸፍኖት ነው? ወዴት ነህ ማለት መጀመሪያ ያንን ፍሬ ከመብላቱ በፊት በእግዚአብሔር መመላለስ ፊት ነበር፣ በፕሬዘንስ ውስጥ ነበር። ከዛ ትእዛዝ ማጓደል በኋላ ትእዛዝ መተላለፍ በኋላ ግን ከፕሬዘንሱ ነው የወጣው። ስለዚህ ሁሉ ጊዜ እግዚአብሔር እንደዚህ ይላል፣ ከፕሬዘንሱ የሚወጡ ሰዎችን ያውቃል እኮ የት እንደሆኑ። የት ነህ ማለት ወጥተሃል ነው። ወጥተሃል ከፕሬዘንስ ከህልውናው ከመገኘቱ ከሐሳቤ ወጥተሃል ነው። ወዴት ነህ አለው። አንተ እንደዚህ ያረኩኝ፣ እንደዚህ በላው፣ ፍሬው ወሰድኩኝ፣ እንደዚህ ከዛም በኋላ ራቁቴ ነውኩኝ፣ ከዛም በኋላ ፈራው ተሸሸኩኝ። ያ መሸሸግ ማለት ያው አዳም እንግዲህ እንደው በቃ ፈርቶ ዛፍ ስር ተደበቀ እንጂ ያውቀዋል ከእግዚአብሔር መደበቅ እንደማ ተሸሸኩኝ አለው። ስለዚህ ምን ማለት ነው? በፊቱ እንድትቆሙለት ብሎ ሲናገር በእግዚአብሔር ፕሬዘንስ ውስጥ እንድትሆኑለት፣ ለተጠራችሁበት ዓላማ ስታንድ ባይ እንድትሆኑ ተመርጣችኋል፣ ተፈልጋችኋል። ቸላት በል ይሄን ጉዳይ አገልግሎትን ቸላት በል አለው ለጢሞቴዎስ። ክርስትናን የመጀመሪያው ቸል አትበሉ። ምንን በፊቱ ትቆሙና እንዲሁም ደግሞ እንድታገለግሉትም ጭምር ማገልገል፣ በእግዚአብሔር አገልግሎት ውስጥ መሆን። ማገልገል መድረክ ላይ ማይክ ይዞ መቆም ብቻ እንዳልሆነ በደጋግሜ ያስተምራለሁ፣ ነግራቸዋለሁ። እግዚአብሔር ማገልገል በህይወት ማገልገል፣ በኑሮ ማገልገል፣ በአስተሳሰብ ማገልገል፣ በፋይናንስ ማገልገል፣ በሙያ እግዚአብሔርን ማገልገል ማለት በእግዚአብሔር ለእናንተ በሰጣችሁ ከእግዚአብሔር በተቀበላችሁት ነገሮች ሁሉ ለማገልገል እግዚአብሔር መርጧችኋልና ቸል አትበሉ። ይሄ ብቻ አይደለም፣ በፊቱም አገልጋዮች እንድትሆኑና ዕጣን እንድታጥኑለት እግዚአብሔር መርጧችኋልና መርጣችኋል። ነገራቸው፣ መጣ፣ እርምጃ ወሰደ፣ በሩን ከፈተ፣ እድሳት ጀመረ። የቀረውን መቀደስና ማስተካከል ግን የኔ ድርሻ አይደለም ማለት። ምክንያቱም እሱ ከይሁዳ ነገር ነው፣ ከሌዋውያን ነገድ የሆኑ ሰዎች ናቸው፣ ለዚህ የተመረጡ ሰዎች ናቸው። ሰበሰባቸው። የት ናቸው? ተበታትነዋል። ከያሉበት ሰበሰበ፣ ጠራ፣ ነገራቸው። ወንድሞቼ ሆይ አላቸው፣ አሁን እናንተ በመጀመሪያ ራሳችሁን መቀደስ ጀምሩ። በቃ ወደ ታድሶ እንግባለ። መስበር እንፈልጋለን። አምላካችን ከኛ ተለይቷል። ፕሬዘንሱ ከኛ ቤት ወጥቷል። ከምድራችን ከይሁዳ ወጥቷል። ከቤታችን ወጥቷል። ያለ ክብር እንወጣለን፣ እንገባለን። ስለለበስን፣ ስላማረብን፣ ስለበላን፣ ስለወፈርን፣ ነገሮቻችን ስለተሳካልን እግዚአብሔር ከኛ ጋር ነው ማለት ግን አይደለም። እንግዲያውስ እናንተ ራሳችሁን በመቀደስ ጀምሩ፣ አስተካክሉ። መቅደሱንም ግቡና አስተካክሉ። አስወግዱ፣ የሚወገደውን ከመቅደሱ አለ አስወግዱለት። ይሄ ብቻ ደግሞ እንደገና አይደለም። እርኩሱ ነገር ካስወገዳችሁ በኋላ ልንገራችሁ አይደለም የመጣብን ሁሉ የመጣብን ከአባቶቻችን አለመታዘዝ። እግዚአብሔርን ተዉት፣ ጀርባቸውን ሰጡት፣ ፊታቸውን ከሱ መለሱ። እንደምታዩት ለመደነቅና ለመዘባበቻ ሆነን። እንግዲያውስ በዚሁን ቀጥል ወይስ ምን ትላላችሁ? እናንተ ለምን ችል ትላላችሁ? እግዚአብሔር መርጧችኋል እኮ። የምን ቸልተኝነት ነው? የምን አሁን አያስፈልግም። ተበረታቱ አላቸው። ምን አሰባችሁ ሲላቸው ወዲያውኑ፣ የሚቀጥለው ሳምንት ነው የምናየው፣ ወዲያውኑ እርምጃ ወሰዱ። አላሰቡበትም። እንዲህ አይነት የሚያነሳሳቸው ስብከት የሚያነሳሳቸው ሰው ነበር የሚፈልጉት። ከተበታተኑበት የሚሰበስባቸውና ለዚህ ጉዳይ እንደገና የሚያበረታታቸው ሰው ነበር የሚፈልጉት። ልክ ሲያገኙ ቀጥታ ምን ማድረግ ጀመሩ? ወደ ስራ። አሁን ነው ወደ ውስጥ ይገባስ በጣም የሚገባቸው። ልክ በዚህ ሰዓት ላይ ስራ ሲገቡ አስቡ ምን አይነት ስራ እንደሚሰሩ፣ ምን እንደሚያደርጉ። ቀጥሎ የሚጋፈጡት ከሁለት አካል ጋር ነው። የሚቀጥለው ላይ ማሳያችሁ ማለት ነው። ታድሶ ራስን መለየት ቀላል እንዳይመስላችሁ። አሁን በጣም ሙቀቱ ስለተሻማውኝ እንጂ ብዙ ነገሮችን አፕሊኬሽን ማድረግ እችላለሁ። ራስን መቀደስ ቀላል እንዳይመስላችሁ። ድሮ ከነበርንባቸው ነገሮች በስልክ፣ በአካል፣ በመንፈስ፣ በነገር ሁሉ ራስን መለየት፣ ከዛ ማስወገድ ያለብን ነገር እንዴት ማስወገድ እንዳለብን ስናይ የምንጋጨው ከሁለት አካል ጋር ነው። ሕዝቅያስ የተጋጨው የመጀመሪያው በዙሪያው ካሉ ማራኪ ከሆኑ ከነሰናክሬም ጋር ሲሆን፣ ሁለተኛው ደግሞ በመንፈስ ዓለም ላይ እነሰናክሬምን የሚዘውረው የነሰናክሬም አለቃ የሆነው አለቃው መንፈስ ከሁለቱ ጋር ነው የሚጋጨው። አያችሁ እንዴት እንደሚወስድ። ከዛም በኋላ ሕዝቅያስ ጨከነ። ምን እንደሚመጣበት ያውቃል ቀጥሎ። ስለዚህ ያለው አማራጭ ምንድነው? እሱ ቀጥታ የሚመጣበትንም ሁሉ የሚጋፈጠው በአምላኩ እንደሆነ ስለገባው ጀመረ። ለሚመጣ ጉዳይ ሁሉ እግዚአብሔርን የሚጋፈጥልን እኛ ብቻ ንስሐ እንግባ፣ እግዚአብሔርን እናምጣው፣ እንለማመጣው፣ እንጥራው።
እግዚአብሔርን አባቶቻችን ገፍቶታል እኛ እናምጣው ብለው መስራት ሲጀምሩ ከተማ ውስጥ ጣዖቶቻቸው ተቀመጡላቸው። ከተማውን እግዚአብሔር አልባ ፕሬዘንስ አልባ ያደረጉት መናፍስቶች የተቆጣጠሩት ከተማውን እነኛ መናፍስቶች አስቡ አሁን ላይ ምን አይነት ሰልፍ እንደሚከፍቱበት ሕዝቅያስ ላይ ከባድ ሰልፍ። አንደኛው ጤናው እስኪመታ ብያቸዋለሁ ቀደም አይደለም ጤናውን ሁሉ መምታት ነው የጀመሩት። ሪቫይቫል ውስጥ ገቡ ጤናችሁን ፋይናንሳችሁን ቤታችሁን ትዳራችሁን ሁሉ ሊመታ እንደሚችል ማሰብ አለባችሁ። ሪቫይቫል የማይወዱ ጠላቶች አሉ። ሰናክሬም ነው የሚነሳው። ሰናክሬም መጣ። ሰናክሬም በዘመኑ ዝቶ የማያውቀው ለመጀመሪያ ጊዜ የሳተው ማን ላይ ነው? ሕዝቅያስ ላይ ነው። ብዙ ጊዜ ሰባኪ የሚጠቅሰው ጥቅስ ማለት ነው አይደለም የሰናክሬምን ዛቻ ብለን ምን ነው ዛቻው ኃይለኛ ማስፈራሪያ ኃይለኛ ማስፈራሪያዎች ይመጣባቸዋል ከተለያየ ቦታዎች ላይ። ሕዝቅያስ ግን በእግዚአብሔር ተበረታታ። ምን አደረገ? አብረን ነው የምናየው። ከዛም በኋላ ግን የሚመጣው ሪቫይቫል በግል ሕይወትም እንደ ቸርችም እግዚአብሔር ለምልክት ያደርገናል። ክብር ለኢየሱስ ይሁን። ስለዚህም ጀመረናል እኛ እንደ ቸርችም እንደ ግልም እና ምን ቀጥለው አሁን ምን ገባው ጸሎትም አንዱ ከዚህ ጋር የተያያዘ ነው። ወንድሞቼ ስላመለክን ሰው ምናምን ነገር ሊሞላ ይችላል። ሰው በሰው ሊቀንስ ሊቀር ሊመጣም ይችላል። ኢትስ ኦኬ። ሰው ምንም ነገር ሊያደርግ ይችላል። እሱ አይደለም እሱ ስለመጣ ጥሩ ሰዎችም ስላሉ ስለመጡ እኛም የሆነ ነገር ስለሆነ አይደለም። ያለ እግዚአብሔር ፕሬዘንስ ስለማንችል ሪል የሆነውን ነገራችንን ከመቅደስ ከመድረካችን ጀምሮ እስከ ግል ሕይወታችን እናስተካክላለን። ካስተካክልነው በላይ እናስተካክላለን። ፕሬዘንሱ ወደ ቸርቻችን እየጨመረ ይመጣል። ክብሩ እየጨመረ ይመጣል። የሚዋጋልን እሱ ነው። የሚረዳንና የሚዋጋልን የሚረዳንና ምን የሚልልን የሚዋጋልን በሉ እስቲ ማን ነው እሱ? ታዲያ መቼ ነው የሚዋጋ? ብዙዎቹ እግዚአብሔር አንድ ጊዜ ተቃላችሁ እንደሚል ቃል አለ። እኔ በምፈልግ ጊዜ ላይ ስፈልግ እምቢ አልከኝ ይላል እስራኤልን ይላታል። እስራኤልን ስፈልጋችሁ እምቢ አላችሁ፣ ጠሯችሁ አልመጣም አላችሁ፣ ለመንኳችሁ አልመጣም አላችሁ፣ ፈለግኳችሁ አልገኝም አላችሁ፣ ከኔ ይልቅ ሌላ ነገር አስቀደማችሁ አላቸው። እንግዲያውስ በመከራ ጊዜም ትጠሩኛላችሁ፣ ችግር ሲገጥማችሁ ትጠሩኛላችሁ፣ እኔም ደግሞ አልመጣም ይላችኋል። እኔም ደግሞ አልሰማችሁም ይላችኋል። እግዚአብሔር ስለማይሰማ እኮ አይደለም። ሆን ብለው እግዚአብሔርን የሚያደርጉ ሰዎች፣ ሆን ብለው በእንዲህ አይነት ጥፋት የሚሄዱ ሰዎች ለነሰናክሬም ነው የሚጋለጡት። እንደዛ እንዳንሆን ነው። ክብር ለኢየሱስ ይሁን እንጂ በመከራ ጥራኝ ብሎ የሚናገረው ሆን ብለው እግዚአብሔርን በመከራው እግዚአብሔርን በመፈለግ ባለባቸው ሰዓት የማይፈልጉ ሰዎችን አይደለም። እግዚአብሔርን የሚፈልጉ ሰዎች መከራ ሲመጣባቸው ያኔ ጥራኝ ይላል። እሱን አስተምራቸዋለሁ። እግዚአብሔርን የሚፈልጉ የሚጠሙ ሰዎች ሲገጥማቸው መከራ ፈጥኖ ወደ ራሳቸው ማን ነው? እግዚአብሔር ነው። ሃሌሉያ! በኢየሱስ ስም ታድሶ ይሆናል። ስለዚህም መቅደሱን ስናየው ፈርሷል፣ ተቆልፏል፣ ተዘግቷል። ህይወታችን ብዙ ነገር ተበላሽቷል። ዛሬ አጭር ጸሎት ነው አብረን የምንጸልየው። እግዚአብሔር ነገሮቻችን ያድሳቸዋል። ክብር ለኢየሱስ ይሁን።